ወደ ሚስጥረ ስላሴ እንሂድ። እንግዲህ እግዚአብሔር ይርዳን አይደል? ሚስጥረ ስላሴ ስላሴ ማለት ምን ማለት ነው? ስላሴ አባቶች ያው ከስም ትርጉም ነው የሚጀምሩት አይደል? ከፊደላትም ላይ እንመጣለን። አሁን በደንብ እንድትከታተሉ እሺ። ስላሴ ማለት ምን ማለት ሚሞክር? ስላሴ ማለት እግዚአብሔር አምላክ ነው። እሺ የቃሉ ትርጉም ስላሴ የሚለው ስላሴ እሺ ስላሴ ማለት ሰለሰ ሶስት አደረገ ማለት ሶስትነት ማለት ምን አልኳችሁ? ስላሴ ማለት ሰለሰ የግዕዝ ቃል ነው። ሶስት ማለት ነው በአማርኛ ሶስትነት ማለት ስላሴ ራሱ እሺ። ስለዚህ ይህን ትርጉሙን ያለው አንድ። ሁለተኛ ስላሴዎች ይባላል ወይስ ስላሴ ነው የሚባለው? ስላሴዎች ይባላል አይደል? ይባላል አይደል? ጎበሶች አይባልም። እሺ ስላሴዎች ለምን መሰላችሁ? ስላሴ የሚለው ራሱ ምንድነው ብለናል? ሶስት ማለት ነው አይደል? ሶስቶች ይባላል አይባልም አይደል? አጓጉል ልምዶች አሉን ማለት ነው። ስለዚህ ስላሴዎች በጣም ስህተት የሆነ አባባል፣ ሶስቶቹ አይባልም እኮ ስላሴ ናቸው የገቡት እንጂ ስላሴዎች አሉ። አሁን እኛን ለመድ ነው ቃሉ ተግባብተናል። አዎ አብርሃም ቤት ስላሴ ገብቷል። ዎች ግን አይደለም። ዎች የሚለው ቋንቋ የአነጋገር ዘይቤ ስህተት ነው። ተግባብተናል እንጂ ስላሴ አይደሉም እያልኩ አይደለም። ስለዚህ የአነጋገር ዘይቤው ትክክል አይደለም። ሶስት ራሱ ብዙ ነው የሚያመለክተው አይደል? ብዙ ስለሆነ ሶስቶች ይባላል፣ ለማብዛት አይባልም። ሶስት የሚለው ራሱ በቃ ሶስትነትን ያሳያል። ስለዚህ ስላሴ ሰለሰ ስላሴ ነው የምንለው። እንደው ወደ ዋናው ከመግባቴ በፊት እንድናጠራው ነው። ሌላው ስላሴ ስንጽፍ ታያታላችሁ። የመጀመሪያው ብዙ ሰዎች የሚጽፉት በእሳቱ ሰል ስህተት ነው። ስህተት። ስለዚህ የሚጻፈው በዚህ አይነት ስላሴ የሚለው ተግባብተናል። ቤተክርስቲያን ፊደልን ጠንቅቃል። ምክንያቱም እያንዳንዱ ፊደል ትርጉም ስላለ ስለዚህ እነዚህ ነገሮች እንደ መግቢያ እንያዝ። ከዛ ትርጓሜ ላይ ያየነው ምንድነው? ስላሴ የሚለው ቃል ሰለሰ ከሚለው ግስ የተገኘ ሲሆን ሶስት አደረገ ሶስትነት ማለት ነው። ስለዚህ ሶስት ማለት ይሄ ሶስትነት የስላሴን ወይም ደግሞ የእግዚአብሔርን ሶስትነትና አንድነት የምንማርበት ትምህርት ነው ሚስጥረ ስላሴ። እሺ ስላሴዎች ይመስገኑ ነው። ስላሴ ይመስገን ኦች አይባልም ብለናል። አሁን ከዚህ በኋላ አርሙ። እሺ የተጻፈ ጽሑፍ ማንበባችሁ ከሆነ ስህተት ነው። ይኸው አሉ መምህር እንግዲህ ማዕከላችን፣ ሌሎችም አባቶች መጠየቅ ትችላላችሁ። ስላሴዎች በጣም ስህተት የሆነ ዝም ብለህ አስበው። ሶስት ማለት ነው አይደል? አሁን ለምሳሌ ሶስት ብርጭቆ ትላለህ አይደል? ሶስቶች ብርጭቆ ትላለህ። ሶስቶች ይባላል። አዎ እኮ ሶስት ምን ሶስቶች ግን ይባላል። ገብቷል አማርኛ? ብርጭቆች አዎ እንላለን። አሁን እኮ እያለን ያለው ሶስቶች ነው። አሁን ስላሴ ሰለሰ ማለት ምንድን ነው ብለናል? ሶስት ነው ካልን ሶስቶች ነው እያለን ያለው። ስህተት ነው። ትልቅ ኤክስ ነው የሚያሳየው። አይ ጠይቅ፣ በደንብ ጠይቁ። አባታችንም በኋላ እሺ አይባልም አራት ነጥብ በደንብ ጠይቋቸው። አንዳንድ አባቶች ይሄ ዳጸ ልሳን የሚባል አለ። አሁን እኔ የምናገረውን የሆነ ነገር ፈልጌ ግን ሌላ ነገር ልናገር ይችላል። ወይ ደግሞ ልምዶች ይኖራል። ልምዶቹና ትምህርቱን ለይተን ማወቅ ያስፈልጋል። በልምድ ይባላል። በጣም ይሄው ቃሉ በጣም ብዙ ሰው አለ እኮ ይባላል ልምድ። በትምህርት ደረጃ ግን ስላሴ የሚለው ራሱ ሶስት ስለሆነ ሶስቶች ማለት ማብዛት ምንድን ነው የሚባል? ስህተት ነው። ስላሴ ይመስገን እሱን ነው የምንለው እና በዛ እናርመው ነው ያው የምንማረው። እንደነዚህ አይነት ክፍተቶችን ለማስተካከል አይደል?
ስለዚህ እንደዛ እናርሙ። እሺ ስለዚህ ምስጢረ ሥላሴ ስንል የእግዚአብሔር ሶስትነት አንድነትን ምስጢር የምንማርበት ትምህርት ነው ማለት ነው። ስለዚህ በምስጢረ ሥላሴ ውስጥ አሁን ደግሞ ሶስትነት አንድነት ስንል ደግሞ ብዙ ሶስት የሆኑ ነገሮች አሉ፣ አንድ የሆኑ ነገሮች አሉ አይደል? የቤት ስራ ሰጥቻችኋለሁ አይደል? በዚህ ጉዳይ እንዴት ነው እግዚአብሔር ሶስትም አንድም ሊሆን የሚችለው የሚለውን አስባችሁ ነው ብያችሁ ነበር አይደል? ያገኛችሁት መልስ አለ አለ? እሺ እሺ የኔን ጥያቄ ሳይሆን እሺ በንጉሱ ሰ ፊደሎች የራሳቸው ትርጉም አላቸው። አሁን ወደዛ ከሄድኩ ደግሞ ሌላ ነገር ውስጥ ልንገባ። ግን አሁን ለምሳሌ ለሥላሴ ስንጽፍ ይሄኛው የመጀመሪያው ንጉሱ ሰ ነው የምንጠቀመው። ሰውን ስንጽፍ የትኛው ነው የምንጠቀመው? እሳቱ ሰ ነው። ብዙ ጊዜ እንግዲህ ወደ ሌላ ነገር ስትወስዱ የግዕዝ ፊደላት ፊደል ብቻ አይደሉም። በነገራችን ፊደል ብቻ አይደሉም። ልብ ብላችሁ ስሙን። አንደኛ የግዕዝ ፊደላት ቁጥር ናቸው። እሺ ስለዚህ አሁን እነዚህ ቁጥሮች አሏቸው፣ ሲደመሩ የሚሰጡት ውጤት አለ። ያንን ያፈልሳል። አንድ ሁለተኛ ስዕል ናቸው። ቁጥር ማነው? ፊደል ብቻ ሳይሆኑ ስዕል ናቸው። ለምሳሌ ምንን ይመስላል? ሰውን የምንጽፍበት ሰው የሚለው ከላዩ ላይ ምን አለ አይደል? ልክ እንደኛ አሁን አንገት አለኝ አይደል? እንደዚህ ሆኜ ስታዩኝ ሰነኝ እኮ አይደል? ተመልከቱ፣ ስዕል ነው ማለት አያችሁ፣ ስዕል ነው። ፒክቶግራፊ ይሉታል በእንትኑ ማለት በቴዎሎጂ ፒክቶግራፊ አላቸው። ኑሜሪካል ናቸው፣ ነምበር አላቸው፣ ቁጥር አላቸው። እንደው ይሄኛውን በደንብ ስላልሰራሁት ነው። ሌላ ምሳሌ ላንሳላችሁ። ለምሳሌ ማቴዎስ ወንጌል ላይ ምንድነው የሚለው? እኛ ንጹህ ስንዴ ዘርተን ነበረ፣ እንክርዳዱን ማን ዘራው ብሎ ይጠይቁታል አይደል? ጌታችን ምን ብሎ መለሰላቸው? ጸላይ ሰናይን አደረገ ይላል። ጸላይ አሁን ጸላይ የሚለውን ስትደምሩት 666 ነው ፊደሎቹ ማለት 666 ደግሞ ራዕየ ዮሐንስ ላይ ምን ተብሏል? የአውሬው ቁጥር ይላል አይደል? አያችሁ እንዴት እንደሚገናኝ። አሁን ሰይጣን ብለው ተርጉመውታል። ሰይጣን የሚለው ያፈልሰዋል፣ ትክክል አይሰጥም። ጸላይ ሰናይ የሚለው ስትደምሩት ግን 666 ይሰጣል። አባቶቻችን ምን ያህል ጥበበኞች እንደሆኑ በጣም ብዙ አሁን አውሮፓ ላይ የቸገራቸውን አሁን ግዕዝ የሚማሩት ለምን መሰላቸው? አንዱ ምክንያት ፊደላት ብቻ አይደሉም። የግዕዙን ፊደል ያጠኑትና ግን ሚስጥሩ አይገባቸው። ተግባብተና ሚስጥሩ አይገባቸው። ስለዚህ ምን ማጥናት አለባቸው? የፊደላቱን አንደኛ ቀደም ያልኳችሁን ይሄ ኑሜሪካል እንትናቸውን ማወቅ አለባቸው፣ ቁጥርነታቸው። ሁለተኛ ስዕሉ ምንድነው የሚገልጸው የሚለውን ማወቅ አለባቸው። ስለዚህ ከዛ አንፃር ነው እዚህም ላይ ሥላሴ አሁን ንጉሱ ነው የሚባለው ይሄኛው ሰ ስለዚህ ንጉሠ ሰማይ ወምድር ነው አይደል? በቃ ንግስናውን ያሳየናል ማለት ስልጣኑን ይነግረናል ማለት ተመልከቱ። እና እያንዳንዳቸው ፊት ስንጽፍ በጣም ጥንቃቄ ያስፈልጋል። ለምሳሌ አንድ ደግሞ አለ እንዳልኳችሁ ወደ ሌላ ስትወስዱ ነው ይቀርቋል። ወደ ትምህርታችን እንመለስ። ስለዚህ ምስጢረ ሥላሴ ስንል አሁን የእግዚአብሔርን ሶስትነት አንድነት ነው ብያቸዋለሁ አይደል? አሁን ብዙ አንድ የምንላቸው ብዙ ደግሞ ሶስት የምንላቸው ነገሮች አሉ አይደል? አሁን ስለዚህ ለሥላሴም ሶስት አንድ ስንል ትርጉም አይሰጥም። ስለዚህ ምን ብለው ያስተምራሉ ሊቃውንቱ? ልዩ ሶስትነትና ልዩ አንድነት ይባላል። የሥላሴ ልዩ ሶስትነትና ልዩ አንድነት የምንማርበት ትምህርት ነው። ለምን? ይሄ ልዩ ሶስትነትና ልዩ አንድነት ቅድም በጠየኳችሁ ጥያቄ መሰረት እግዚአብሔርን ማወቅ አይቻልም። እግዚአብሔር ሶስትም አንድም ነው ስንል ማለት ለምሳሌ የዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ የሚባለው ሐዋርያ ጌታችን ስለ እግዚአብሔር አብ ሲያስተምራቸው ዋለና ከዛ በኋላ በአባቴም እመኑ በእኔም እመኑ እያለ ሲነግራቸው ጌታ ሆይ በቃ አሁን አብን አሳየንና ምን ይለናል? ይበቃናል አለ። ከዛ ጌታ እንዲህ ብሎ መለሰለት፣ አንተ ፊልጶስ
እስከ ዛሬ ከእናንተ ጋር ስሆን አታውቀኝምን አለው ይላል። ተመልከቱ። አሁን የተነጋገረው ክርስቶስ ነው በስጋ ማርያም አይደል? ግን ማነው ፊልጶስ ምንድን ነው የጠየቀው? አብን አሳየን አይደል? ጌታ ደግሞ ምን ብሎ መለሰለት? እስከ ዛሬ ከእናንተ ጋር ስሆን አታውቀኝምን አለው ይላል። ከዛ ወረድ ይልና እኔን ያየ አብን አየ። እኔን ያየ ማንን አየ? አብን አየ። ተመልከቱ። እኔ በአብ እንዳለው አብን በእኔ እንዳለ እመኑ ካለ በኋላ እኔና አብ አንድ ነን። አንድ ነኝ አይደለም ያለው። ልብ በሉ፣ አንድ ነኝ አይደለም ያለው፣ አንድ ነን። ተግባብተና። ስለዚህ ረቂቅ ምስጢር ነው የነገራቸው። መጀመሪያ እኔን ያየ አብን አየ አለ። እሺ። ከዛ በኋላ እንደገና ደግሞ እኔና አብ አንድ ነን አለ። እሺ። ከዛ በኋላ ምን አላቸው? እኔን ያየ አብን አየ ካለ በኋላ እኔና አብ አንድ ነን አለ። አንድ ነን የሚለው ከአንድ በላይ መሆኑን ያሳያል አይደል? እሱ ብቻ ቢሆን ኖሮ አንድ ነኝ እኔ ብቻ ነኝ ይል ነበር። ስለዚህ ተመልከቱ፣ ይሄ ልዩ ከአእምሮ በላይ የሆነ ነው የምንለው ለዚህ በየትኛውም የቤተክርስቲያን ሊቃውንት የማይደረስበት ይሄ ትምህርት ነው። ስለዚህ እግዚአብሔር አንድም ሶስትም ነው ስንል ልዩ ሶስትነት፣ ልዩ አንድነት ከአእምሮ በላይ የሆነ እግዚአብሔር ብቻ የሚያውቀው ነው። ተመልከቱ። ስለዚህ ይሄንን በደንብ እናየዋለን። አሁን ሶስትነታቸው በምንድን ነው አንድነታቸው የሚለውን እናይበታለን ወደፊት ማለት ነው። ስለዚህ ይሄንን እናያለን። ብዙ ጊዜ የምትሰሙት ቅዳሴ አለ። ለምሳሌ ቅዳሴ አባ ሕርያቆስ አይደል? የቅዳሴ ማርያም ላይ ምንድን ነው የሚለው? እንዲህ እናምናለን እንዲህ እንታመናለን ይልና አንድነትን ሳንለይ የተለየ እንዳይሆን የተቀላቀለም እንዳይሆን እንለይ። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም። ተመልከቱ። አሁን ሶስት ስንል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ማለት አይደለም። አብርሃም ይስሐቅ ያዕቆብ ሶስት ናቸው አይደለም? ሶስት ናቸው አይደል? አብርሃም ራሱን የቻለ ነው። ይስሐቅ ራሱን የቻለ ነው። ያዕቆብ ራሱን የቻለ ነው አይደል? ሶስት ናቸው። አንድ ግን ናቸው አይደሉም? በፍጹም አንድ አይሆኑም። ስለዚህ ምን አለ አባ ሕርያቆስ? እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አንድ ሶስት የምንል አይደለም። በገጽ ሶስት ሲሆን በባህሪው አንድ ነው እንጂ እና ደግሞ ከፍጥረት ሁሉ እንደሚቀድም እንደ አዳምም አንድ የምንል አይደለም ይላል። አዳም ደግሞ ብቻውን ነው አይደል? ስለዚህ አዳም ውስጥ ሶስትነት የለም። እንደ አብርሃም እንደ ይስሐቅ እንደ ያዕቆብም ሶስት አይደለም። እንደ አዳምም ደግሞ አንድ አይደለም። ስለዚህ ምንድን ነው ማለት ነው? ለዚህ ነው ልዩ ሶስትነት ልዩ አንድነት የምንለው። ይሄ ከአእምሮ በላይ የሆነ እግዚአብሔር ራሱን የገለጠበት መንገድ ነው የምንለው። በጣም ረቂቅ የሆነ ሶስትነት አንድነት ነው የምንለው ለዚህ ነው። እና እነዚህ በጣም ወሳኝ ናቸው ማለት ነው። አእምሯችንን ቅድም እንዳልኳችሁ ነው። አሁን እንኳን ሚስጥረ ሥላሴ ተራ ይቅርታ ለቃሌ እንደው ተራ የሆነው የወንጌሉን ቃል እንኳን በደንብ መረዳት መንፈሳዊ ነገር በጣም ከባድ ስለሆነ ስለዚህ የሥላሴ ሚስጥር በጣም ረቂቅ ነው። ስለዚህ አባ ሕርያቆስ የሚለን በጣም ወሳኝ ጉዳይ ነው። እንዳንቀላቅለውም ደግሞ ሶስት ነው ስንል ደግሞ ልክ ለምሳሌ እንትኖች ምን አደረጉ መሰሏቸው? ሙስሊሞች ሊከራከሩ ፈለጉና እንዴት እግዚአብሔር አንድ ነገር እንዴት ሶስት ይሆናል አሉና የጤፍ ዱቄት፣ የገብስ ዱቄት እና የስንዴ ዱቄት አምጥተው ቀላቀሉት ለማሳየት። አሁን ሶስት ነው አይደል? ጤፍ፣ ስንዴ፣ ገብስ አይደል? ሶስት አይነት ዱቄት ሶስት ነው። ስትቀላቅሉት ግን በቃ ተደባለላለቀ ማለት መለየት ይቻላል? አይቻልም። አሁን አባ ሕርያቆስ ምንድን ነው ያለ? የተቀላቀለም እንዳይሆን አይደል? እንዳንቀላቀል አያችሁ። ስለዚህ መጠበቂያ ያለው እነዚህ በጣም ወሳኝ ነገሮች ናቸውና ትምህርተ ሥላሴ ከኛ አእምሮ በጣም የረቀቀ ስለሆነ በጣም እንድትጠነቀቁ ነው። በእኛ ሌቭል እኔንም ጨምሮ እኔና እናንተ የምንማማረው በጣም በጥቂቱ የሆነውን ነገር እሺ ለማወቅ ያህል። ስለዚህ ይህንን እንረዳ። የተወሰነች ነገር ልበልና የዛሬውን እንጨርስ። የትምህርተ ሥላሴ በብሉይ ኪዳን ውስጥ አሁን በመጽሐፍ ቅዱስ ነው የምናስደግፈው። ቢካዝ ብዙ ጊዜ የሚሉን ምንድን ነው? እናንተ ከመጽሐፍ ቅዱስ አታስተምሩም አይደል የሚሉት እነዚህ መናፍቃኑ። መጽሐፍ ቅዱስ ላይ የሞላ ነው። ቅድስት ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆነ ትምህርት የላትም። እሺ እንዳትሞኙ። እኛ አለማወቃችን ሊሆን ይችላል እንጂ የምታስተምረው ትምህርቷ ሁሉ ምናዊ ነው፣ መጽሐፍ ቅዱሳዊ።
ከመጽሐፍ ቅዱስ ውጭ ከየትም። ምክንያቱም የአባቶቻችን ቀኖና ራሱ ይከለክላል። የጨመረም የቀነሰ የተወገዘ ይሁን ነው። በዚህ አትጨምርም አትቀንስም። ያለውን ግን ምን ታደርጋለች? ተርጉማ አመስጥራ አርቅቃ ለእኛ በሚገባ መልክ ታስተምራለች። ስለዚህ እኛ አንጨምርም አንቀንስም። እና መጽሐፍ ቅዱስ ላይ በብሉይ ኪዳን እዚህ ላይ በጣም እንደው ጠቅላላ እውቀት እንዲኖራችሁ የሥላሴ ሶስትነት አንድነት በብሉይ ኪዳን በግልጽ አልተገለጠም። እሺ በምን አልተገለጠም? በግልጽ አልተገለጠም። አሁን የስም እንዲምንላቸው ግን የሚያሳዩ የመጽሐፍ ቅዱስ ጥቅሶች አሉ የሚያሳዩ። ለምሳሌ የመጀመሪያው ዘፍጥረት 1:26 ላይ እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠራለን። እግዚአብሔርም ማለት እንደ ምሳሌያችን እንደ መልካችን የሚለው ከአንድ በላይ መሆኑን ያሳያል አይደል? ተመልከቱ። ስለዚህ ቢያንስ አንድ አይደለም ማለት ነው። እንደውም ዘፍጥረት 1:1 ላይ ስትሄዱ እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠራል። እግዚአብሔር የሚለውን ምን ብለን ነበር የፈታ ነው? ከዚህ በፊት የሚያስታውሳል? ጎበዞች ናቸው እኮ የሚያስታውሳል። ተምረናል። እግዚአብሔር ማለት ምን ማለት ነው ብለን ተርጉመናል አይደል? እሺ እግዚ አብና ሄር ብለናል አይደል? እግዚ ማለት ጌታ፣ አብ አባት፣ ሄር አጽናኝ መንፈስ ቅዱስ። ስለዚህ አብ ወልድ መንፈስ ቅዱስ አልሆነ። ስለዚህ እግዚአብሔር በመጀመሪያ ምን ፈጠረ? ሰማይና ምድር። ሰማይና ምድር የፈጠረው ማን ነው ማለት ነው? ሥላሴ አይደል? ሥላሴ አይደል? እግዚአብሔር የሚለው ሥላሴ ስም ነው አይደል? እግዚ አብ ሄር አይደል? እግዚ አብ ሄር። እግዚ ማለት ጌታ፣ አብ አባት፣ ሄር ደግሞ ምንድን ነው ብያስ? መንፈስ ቅዱስ አጽናኝ። ስለዚህ ሶስቱንም ይዟል አልያዘም? ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ማለት ምን ማለት ነው? ሥላሴ ናቸው አይደል የፈጠሩት? በቃ ተመልከቱ። ስለዚህ መጀመሪያው ላይ ምዕራፍ 1 ቁጥር 1 ላይ ዘፍጥረት የሚጀምረው በዚህ ነው። ስለዚህ 1:26ም ይነግረን ይሄንን ነው። 2:18 ላይ እግዚአብሔር አምላክም ማለት ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት የሚለው የሚያሳየን አሁንም ምንድን ነው? ከአንድ በላይ መሆኑ። ከአንድ በላይ መሆኑ ይቀጥላል። ዘፍጥረት 3:22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ። ከእኛ እንዳንዱ ሆነ ሲል ከእኛ የሚለው ምንን ያሳያል? ብዛትን፣ ከአንድ በላይ መሆንን ያሳያል አይደል? ቢያንስ ሁለት ወይም ከዛ በላይ መሆኑን ያሳያል። እንዲህ ያለ ይመጣና ዘፍጥረት 11:6 ላይ እዚች ላይ በደንብ ስሙ። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ የአንዱን ነገር እንዳይሰሙ ቋንቋቸውን በዚያ እንደበላልቀዋል። ኑ የሚለው ምንን ያሳያል? አሁን እስካሁን ያየነው ምናልባት ሁለት ቢሆን ብለን ማለት ኑ የሚለው ግን ከጠሪው ጀምሮ ከሁለት በላይ እንደሆኑ ይነግረናል። ተግባብተናል? እስካሁን ያየናቸው መጀመሪያዎቹ ራሱን እየጨመረ እንፍጠር እንዲህ ነው የሚለውና ሁለት አትሊስት ሁለት ናቸው ብለን ብናስብ እዚህ ጋር ግን ከሁለት በላይ እንደሆኑ ደግሞ ይነግረናል። ስለዚህ ተመልከቱ፣ እንዲህ እየረቀቀ ይመጣና ዘፍጥረት 18 ላይ ቀደም እናታችን ያነሱት አብርሃም በመምሬ ደጃፍ ተቀምጦ ሳለ ይላል አይደል? ሶስት ሰዎች ወይም ደግሞ ምን ይላል እንደው ወንጌሉን ስታነቡት እግዚአብሔር በመምሬ አድባር ስር ተገለጠለት ይላል። ዘፍጥረት 18 ስታነቡ በመምሬ አድባር ስር እግዚአብሔር ለአብርሃም ተገለጠለት ብሎ ይነግረናል ማለት ነው። ማን ተገለጠለት? እግዚአብሔር። ተመልከቱ። ስለዚህ እግዚአብሔር የሚለው ምንድነው ብለናል ማለት ነው። እያነበብኩ እንድነግራችሁ ስለፈለኩ ነው፣ ይቅርታ። እሺ በቀትርም ጊዜ ይላል ምዕራፍ 18 ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ስር ተገለጠለት። ማ ተገለጠለት? እግዚአብሔር። እሺ ይሄንን ያዙ። ቁጥር 2 ላይ ዓይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆሙ አየ ይላል። መጀመሪያ ማ ተገለጠለት አለ። ከዛ ዓይኑን ሲያነሳ ስንት ሰው አየ አለ? ሶስት ሰዎች። እንግዲህ በአምሳል አረጋዊ ሥላሴ ለአብርሃም ተገለጡ፣ በሽማግሌ አምሳል ማለት። ስለዚህ ሶስት ሰዎችን አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ አምልኮቱን ገለጠ። ቁጥር 3 ላይ እንዲህ አለ፣ እንዲህም አለ። አሁን ስንት ሰው አየን ያልኳችሁ?
ሶስት ሰው አይደል? እሺ እንዲህም አለ፣ አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያን አትለፈኝ ብዬ ለምንሃለሁ። አሁን ለስንት ሰው ነው ያወራው? ለአንድ አይደል? መጀመሪያ ማተገለጠለት እግዚአብሔር። አብርሃም ስንት ሰው አየ? አሁን ደግሞ ምን ብሎ ጠየቀ? አትለፈኝ ብሎ ስለ አንድ ሰው ነው የሚያወራው ማለት ነው። ተመልከቱ፣ አንዴ ሶስት፣ አንዴ አንድ፣ አንዴ ሶስት እየሆነ ለአብርሃም ይገለጥ ነበረ ማለት። ይሄ ነው ልዩ ያለው። አያችሁ፣ መጀመሪያ እግዚአብሔር ተገለጠለት ይላል። ከዛ ሶስት ሰዎችን አየ ይላል፣ በሰው አምሳል ተገለጡ። ከዛ ደግሞ ባሪያን አትለፈኝ ብሎ ደግሞ አንድነቱን ያመጣልናል ማለት ነው። ከዛ ቁጥር 4 ላይ እንዲህ ይላል። ቁጥር 4 ላይ ደግሞ አትለፈኝ ካለ በኋላ ጥቂትም ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚህም ዛፍ በታች እረፉ ይላችኋል። ይምጣላችሁ፣ ታጠቡ፣ እረፉ የሚለው ምንን ያመለክታል? የብዙውን ማለት ነው አይደል? ስለዚህ ሶስትን ያየው ስለ ሶስቱ ነው እያወራ ያለው ማለት ነው። ተመልከቱ እና ከዛ በኋላ እንዲህ ይላል፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያ በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና እንዲህ አላት ይላል። ሚስጥሩን እዚህም ላይ ታረጉት። እንዲህ አላት ሳራ፣ 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ። ስንት? 3። እሺ ከዛ እንዲህ አላት፣ ከዛ አዘጋጅና ለውሽው፣ አንድ እንጎቻም አድርገሽ ጋግሪ አላት። ስንት? አንድ እንጎቻ። ስንት መስፈሪያ ነው ያለው? 3። አንድ ላይ ለወሰችና ከዛ ምን አድርገሽ ጋግሪ አላት? አንድ እንጎቻ። ተመልከቱ። አሁን ረቀቅ ያለ ምስጢረ ሥላሴ ትምህርት ነው። አንዴ እግዚአብሔር ተገለጠለት፣ 3 ሰዎችን አየ፣ ባሪያን አትለፈኝ ያለው፣ ገብታችሁ እግራችሁን ታጠቡ እያለ እንትን አላቸው። ለሚስቱ ደግሞ ገባና ምን አለ ይላል፣ 3 መስፈሪያ ዱቄትን ስፈሪ፣ ከዛ አንድ ላይ ለውሽው፣ አንድ እንጎቻ ማድረግሽ ጋግሪ አላት። ይሄ ለምስጢረ ሥላሴ የተነገረ ነው ብሎ አባቶቻችን በደንብ አድርገው አንድምታውም ላይ ማየት ትችላላችሁ። በደንብ ይህን ፈትተው ያስተምራሉ። ስለዚህ አንዱ እንደው ለሥላሴ የሚገለጠው እዚህ በዘፍጥረት 18 ላይ ያለው ትንሽ ልጨምርና ልጨርስ፣ ቢያንስ ይሄን የብሉይ ኪዳኑን እንጨርስ። መዝሙር 33 ቁጥር 5 ላይ ደግሞ የእግዚአብሔር ቸርነት ምድርን ሞላች ይላል። የእግዚአብሔር ምን ቸርነት። ከዛ በኋላ ደግሞ በእግዚአብሔር ቃል ሰማዮች ምን አሉ? ጸኑ። ሰራዊታቸውን ሁሉ በአፉ ምን እስትንፋስ አይደል? እስትንፋስ፣ ቃል፣ ከዛ ምን ቸርነት። እነዚህ ምንን ያመለክታል? ቸርነት የሚለው ለአብ ይሰጡታል። ቃል የሚለው ራሱ ቃል ወልድ ነው። እስትንፋስ የተባለ ደግሞ መንፈስ ቅዱስ። ተመልከቱ። ይሄ አንዱ በሚስጥር ነቢዩ ዳዊት የተናገረው የሥላሴ ትምህርት ነው። መዝሙር 147 ላይ ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም ይላል። እዚህ ላይ 3 ጊዜ የምናያቸው ጌታችን ታላቅ ነው፣ ኃይሉም ይልና ጥበብ የተባለ ወልድ ነው ይላል። ኃይል መንፈስ ቅዱስ ነው። ታላቅ ነው ጌታችን የሚለው ደግሞ እግዚአብሔር አብን ነው እያሉ ይተረጉሙታል አባቶች ማለት። ይቀጥልና ነቢዩ ኢሳይያስም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ እንዲህ ይላል፣ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ የተመላች እያሉ ይጮሁ ነበር ይላል። አሁን ቅዱስ የሚለው ቃል አንድ ነው አይደል? ቅዱስ የሚለው ግን ስንት የተደገመ? 3። አንድ መሆኑ የአንድነት፣ 3 የመደገሙ ደግሞ የሶስትነት ምሳሌ ነው ብሎ ይተረጉሙታል አባቶቻችን። ትንቢተ ኢሳይያስ 48 ላይ እኔ ከጥንት ጀምሬ በስውር አልተናገርኩም ይልና ከሆነበት ዘመን ጀምሮ እኔ በዚያው ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ምን ብለውኛል? ተላኪው ማን ነው? ቃል አይደለም። አሁን የሚናገረው እሱ ነው ማለት ነው። አያችሁ፣ ጌታ እግዚአብሔርና ማልኮኛል ነው የሚለው። መንፈስ የተባለ ማን ነው? መንፈስ ቅዱስ። ተላኪው ማን ነው? ቀዳሚው ቃል፣ በኋላ ደግሞ ስጋን የተዋሃደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እንደዚህ አድርገው በብሉይ ኪዳን ውስጥ የሥላሴ ትምህርት ይገልጡ ነበረ ነቢያቱ ማለት ነው። እና በአዲስ በብሉይ ኪዳን ውስጥ በግልጥ ሥላሴ ተብሎ ባይገለጥም ግን በእንዲህ አይነት መንገድ የተቀመጡ በርካታ የመጽሐፍ ቅዱስ ክፍሎች አሉ ማለት ነው። እንግዲህ በአዲስ ኪዳን ምን ይመስላል? ምናልባት እግዚአብሔር ቢፈቅድ በሚቀጥለው 15 ቀን እንመለከተዋለን።
ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እባካችሁ ቢያንስ አስታውሱ እሺ። አሁን እንደነዚህ አይነት ትምህርቶችን የማናገኝበት ጊዜ ይመጣል። ይሄንን በእርግጠኝነት ነው የምነግራችሁ። የማናገኝበት ጊዜ ብቻ የማንታገስበት ጊዜ ይመጣል። ስለዚህ በደንብ ወቁትና ለልጆቻችሁ ቢያንስ የተወሰነች ነገር አስተላልፉ ለማለት ነው። የእግዚአብሔር ቸርነት የማምላክ የወላዲተ አምላክ